ቀኝ ታውቃለህ፣ መሞት አልፈልግም። አሁን ላይ መሞት አልፈልግም እና ትንሽ የሆነ ነገር ቀጭ ባለ ቁጥር ወይ የሆነ ነገር ቢፈጠር ሳስብ በጣም ይከብደኛል። መጀመሪያ ላይ ነሻ ያነሳሻትን ሀሳብ ላይ ልጨምርልሽ። እኔ እንዴት ነው እሱ ፊት የምቆመው አልሽ አይደለ? ቅድም እንዴት ድፍረትሽ ምናምን ለራስሽ የምትነግሪው ነገር ነው አይደል? ጠዋት ለጸሎት ልትቆሚ ስትይ እኔ ማን ነው ነው ምን አይነት ነገር ኑሮኝ ነው ምን አይነት ደፋር ሴት በሆነ ነው ፊቱ ምቆመው ያልሽ አይደለ? አዎ በቃ የሚሰማኝ ምክንያቱም እንኳን ብነግረው ፊት ለፊት አሁን ሰው እንኳን ብነግረው የሚፈርድብኝ ፍርድ አውቃለሁ። አንድ ጊዜ መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ያቺን ዘማዊቷን ሴት እነዛ ፈሪሳውያን እግሩ ስር አምጥተው ወይም እግሩ ስር ሲወረውሯት ክርስቶስ ምንድን ያላት? ክርስቶስ እኔ አልፈርድብሽም በሰላም ሂጂ አይደል ያላት? አይደል ያላት? እኔና አንቺ የኔን ኃይልሽ አባ ጊዮርጊስ ጋዜጣ ሲናገር የኛ ኃጢአት ከእግዚአብሔር ምሕረት አንጻር በጣም ትንሽ ነው። የኔ ኃጢአት በጣም ብዙ ነው አይደለ? የእግዚአብሔር ምሕረት ደግሞ ከዛ በላይ እጅግ በጣም ብዙ ነው። እሺ አንቺ መልካም ስራ አለሽ ልበልሽ፣ መልካም በጣም በቃ ጿሚ ጸላይ ነሽ። እንደዛም ሆኖ በእግዚአብሔር ፊት መቆም የተገባን ይመስልሻል ስታስቢ? አይደለም እኔና መላእክት እንኳን በዛ ንጽሕናቸው ማንም ሰው እግዚአብሔር ፊት ለመቆም የሚገባው አንድ ፍጥረት አታገኝ ከመቤታችን ውጭ በእግዚአብሔር ፊት መቆም የሚችል በቃ ንጽሕናውን ይዞ መቆም የሚችል ሰው አታገኝ። ሁላችንም በፊቱ ምን ቆመው እግዚአብሔር እንደ ምሕረቱ መጠን በሰፊው ቸርነቱ ጉልበት ስለሰጠን ነው እንጂ እንደ ስራችን ቢሆን አይደለም። አንቻው መጤ ስትናገርሽ አይደለም ሁላችንም አልኩሽ እኮ ፊቱ መቆም አይደለም እሱ ያለበት አካባቢ እንኳን መድረስ አንችልም። ስለዚህ ይሄ የአንቺ ሀሳብ አይደለም። ዲያቆን ሄኖክ ኃይሌ ከዚህ ፊትም ብሎ ተናገረ መሰለሽ። እናንተ የማትፈልጉት ነገር በጭንቅላታችሁ ውስጥ የሚመላለስ ከሆነ ያንን ሀሳብ የእናንተ ሀሳብ ስላልሆነ ተቃውሙት ይላል። ቅዳሴ ላይ ሰዎች ሄደው የማይፈልጉትን ሀሳብ ጭንቅላታችሁ ውስጥ ያስባል። አሁን አንቺ የሚወቅስሽ እርኩስ መንፈስ ነው ከአባትሽ ሊያርቅሽ የሚወቅስሽ እርኩስ መንፈስ። እሱን ደግሞ ስመ እግዚአብሔርም በመጥራት ጸሎት ያለማድረግ ችግር ልክ የሚፈታው ጸሎት በማድረግ እንደሆነ የእድፋምነት ስሜትም ደግሞ የሚፈታው ንስሐ በመግባት እንደሆነ እግዚአብሔር ፊት የመቆም ድፍረት የምናገኘው እኮ በመቆም ነው። በኃጢአትም ቢሆን እሱ ሁሉ ያውቃል። አንቺ ከማድረግሽ ከመፈጸምሽ ከመሆኑ በፊት እግዚአብሔር አያውቅም? ያውቃል። ከመወለድሽ በፊት እግዚአብሔር አያውቅም? ያውቃል። ይህን ድል የሰጠሽ ኃጢአት እንደምትሰሪ ሳያውቅ ቀርቶ ነው እንደ ያውቃል። እፊቱ ከመቆም ከማሰብሽ በፊት እግዚአብሔር እሱ ፊት ከነ ኃጢአትሽ እንደምትቆም ያውቅም? እንደ ያውቃል። ሰዎች ምንጊዜም ትልቁ ኃጢአት ምን እንደሆነ ታውቃላችሁ? እግዚአብሔር አይምረኝም ብሎ ማሰብ ከሁሉም ኃጢአት የከፋ ኃጢአት ነው። ይሄ እግዚአብሔርን በእኛ ጭንቅላት ልክ ማስቀመጥ ምህረቱ በእኛ ኃጢአት ልክ መመዘን፣ በእኛ በደል ልክ መመዘን፣ ይሄ ከበደልም በላይ በደል ነው። ምንም ኃጢአት ልንገባ እንችላለን። ምንም ውድቀቱ ልንገባ እንችላለን። እግዚአብሔር አይምረኝም፣ እግዚአብሔር ይቅር አይለኝም፣ ይህን ኃጢአቴማ እጅግ በጣም የበዛ ነው ብሎ ኃጢአትን አብዝቶ የእግዚአብሔርን ምህረትን ማሳነስ ይሄ ከኃጢአቶች ሁሉ የከፋ ኃጢአት። እንደዚህ እንድታስቢ የሚያደርግሽን ክፉ መንፈስ በእግዚአብሔር ምህረት ልታሸንፊ ይገባል። እፊቱ ስንቆም አልኩሽ እኮ ስናስቀድስ የተገባን አንዳች ሰዎች የለን፣ አንድ የለንም። እንደ እግዚአብሔር ቸርነት ደግሞ ምንድነው የሚለው ውዳሴ ማርያም ነው ራሱ ኃጢአት በምትበዛበት ቦታ የእግዚአብሔር ጸጋ ትበዛለች። እኛ ኃጢአተኞቹ ጋር የእግዚአብሔር ጸጋ ይበዛል። እኛ በደለኞቹ ጋር የእግዚአብሔር ጸጋ ይበዛል። እኛ የወደቅ ነው ግን መውደቅ አዳማዊ ነው። በነገራችን ላይ ወድቆ አለመነሳት ነው ዲያብሎሳዊ። ቅዱስ ዮሐንስ አፈወርቅ ሲናገር መውደቅ አዳማዊ ነው። አንዴ አይደለም ብዙ ጊዜ መውደቅ ማለት ነው። ይሄ የኔቸራችን ነው። አለመነሳት ግን ዲያብሎሳዊ ነው። ተስፋ መቅረት ግን ሰይጣናዊ። እኛ ደግሞ እኮ ሰይጣን አይደለም ከአባታችን ከእግዚአብሔር መታገል ግዴታችን ነው። በዚህ ዓለም ውስጥ ኪቲ ትልቁ ክርስቲያን ሊያጣው የማይገባው ነገር ቢኖር ጤና ምናምን ሌላ ነገሮች ተስፋ። ትልቁ ክርስቲያን ሊያጣው የማይገባው ነገር ቢኖር በእግዚአብሔር ላይ ያለውን ተስፋ ነው። አይምረኝም ብሎ ያሰበ ዕለት እግዚአብሔር ጋር አይምረኝም ያለ ሰዓት ነው። የሚያዩ የበዛውን ኃጢአቱን አይደለም ተስፋ መቁረጡ ግን ከእግዚአብሔር ያርቀዋል። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን። ስለዚህ እኔ የምነግርሽ ነገር የለሁት አይምረኝም የሚል ኃጢአት ወይም እግዚአብሔር ይቅር አይለኝም የሚል ኃጢአት ጭንቅላት ውስጥ ሊቀመጥ
እኔ ማንነኝና ፊቱን ቆሞ ለትህትና ከሆነ ጥሩ፣ ግን ወደ እግዚአብሔር እንዳትቀርቢ የሚያደርግሽ ከሆነ ግን ይሄ ጠላት የሆነሽ ስጋሽ ራሱ ነው እንጂ እግዚአብሔር አይደለም ጠላት የሆነሽ። እግዚአብሔርማ በአባትነት ፍቅሩ ይጠብቅሻል። መጽሐፍ ቅዱስ ላይ እስኪ ንገሪ፣ የትኛው ነው የጽድቅ ጎዳና ላይ እግዚአብሔር ክርስቶስን ያገኘው? እያንዳንዳቸው የተጠሩበት ከውድቀት አይደለም። ጳውሎስ ቢጠራ ከአሳዳጅነት፣ ሌሎቹ ቢጠሩ ከዓለማዊ ህይወት፣ ያቺ ዘማዊታ ብትመጣ ከዝሙት ህይወት፣ እያንዳንዱ ቢመጡ ወደ ክርስቶስ ቆሽሸው ነው የመጡ። ክርስቶስ እኮ ማለት ባህር ነው እኮ እኛ እየታጠበን የምንነጻበት፣ እሱ ግን የማይደፈርስ ማለት ነው። ታዲያ ምህረቱን ልንገድብ አይገባም። ኦኬ፣ ዛሬም ንስሐ ግቢ፣ ኃጢአት ስሪ፣ ነገም ንስሐ ግቢ፣ ስሪ ኃጢአት፣ ከነገ ወዲያም ንስሐ ግቢ። ንስሐ በቤተክርስቲያናችን ውስጥ ከሚደጋገሙ ሚስጥራቶች ውስጥ አንደኛው ነው እንጂ ልክ እንደ ቅዱስ ሜሮን አንዴ ብቻ የምናደርገው ሚስጥር አይደለም። መደጋገም ያስፈለገው ለምንድን ነው? ሰዎች በተደጋጋሚ በኃጢአት ስለምንወድቅ ነው። መውደቃችን አይደለም ክፋቱ፣ መነሳት አልችልም ማለቱ ነው ኃጢአቱ። መውደቁማ አዳማዊ ነው። አልነሳም ብሎ ማመኑ ግን ይሄ ዲያብሎሳዊ ነው። ለዛ ሰው ተስፋ በማይቆርጥበት እግዚአብሔር ተስፋ ይቆርጣል። ክንደ ብርቱ በሆኑ አምላክ ሰው ተስፋ ይቆርጣል። ተስፋ የሌለው ሰይጣን እንኳን ተስፋ አይቆርጥም። እኛን ሲታገለን ተስፋ የሌለው ሰይጣን እንኳን እንዴት ነው? እኛ ታዲያ የምህረት ተስፋ ያለ እድሜ ሰጥቶን፣ ጊዜ ሰጥቶን፣ ካህናት ሰጥቶን፣ መምህራን ሰጥቶን፣ ሚስጥራትን ሰጥቶን፣ ቤተክርስቲያንን ሰጥቶን፣ እኚህ ሁሉ በሮች እያሉ ቤተክርስቲያን እኮ ቤት ናት ኪቲ። ሌባው ገብቶ ጻድቅ ሆኖ የሚወጣባት እኮ ናት ቤተክርስቲያን። ፍርድ ቤት አይደለችም። የእግዚአብሔር ቤት ናት። ፍርድ ቤት አይደለችም። ሐኪም ቤት ናት። በሽተኞች ሄደው የሚታከሙባት፣ ታክመው ድነው የሚመለሱባትም። አንቺ ዛሬ ራስሽን ቢያምሽና ብትታከሚ ነገ ሌላ ህመም ቢያምሽ ሄደሽ አትታከሚ? ትታከሚያለሽ። ሌላ ነገ ወዲያ ደግሞ እግርሽን ቢያምሽ አትሄጂም? ትሄጃለሽ። ቤተክርስቲያን እንደዛ ናት። በዝሙት ብንወድቅ ሄደን እንነሳባታለን። በስርቆት ብንወድቅ ሄደን እንደገና ታጥበን እንመጣበታለን። ብቻ በተስፋ መቁረጥ መታመም ነው ከባዱ ህመም። አገኘሽኝ? እሺ፣ የመጀመሪያው ጥያቄ ክርስቶስ እኔ አምላክ ነኝ ማለት ወደ ምድር ከመጣ በኋላ እኔ አምላክ ነኝ ያለበትን ማለት ቃል በቃል እንደዛ ያለበትን ጥቅስ ብትነግረኝ። ህሊና፣ ለምሳሌ አንድ ጥያቄ፣ ቀለል ያለ ጥያቄ ልጠይቅሽ። እኔ አምላክ ነኝ ብልሽ አምላክነቴን ያረጋግጣል? አረጋግጥ። አምላክ ለመሆኔ አምላክ ነኝ ብዬ መናገሬ ነው ወይስ የማደርጋቸው ነገሮች ናቸው አምላክ ነኝ የሚያስብለኝ? ታደርጋቸው ነገሮች። በጣም ጥሩ። እና ደግሞ ያው ቃልም ተግባርም ያስፈልገዋል ይመስለኛል። ኦፍኮርስ ስልሽ ሁለቱ አንድ ላይ ትያያዙ አይደል? ለምሳሌ ሁለቱ ስልሽ ከምንም በላይ አምላክነትን የሚገልጠው አክሽን ነው አይደል? የሚያደርገው አምላክ ፍጡር ሊያደርግ የማይችላቸው ነገሮች አምላክ ያደርጋል አይደል? አዎ ያደርጋል እንጂ አምላክ ነኝ በማለትማ እኮ ብዙ ጣዖታትም ዓለም ላይ እኮ ብዙ አምላክ ነን የሚሉ እኮ ብዙ ጣዖታት አሉ። ኦኬ፣ አምላክ ነን ስላሉ ግን አምላክ አያስብላቸውም። አምላክነት ዋናው ምንድነው? በአክሽን ነው የሚገለጠውና ቃል በቃል ያለበትን ላልሽው የዮሐንስ ራእይ ምዕራፍ 1 ቁጥር 8ን ቼክ ማድረግ ትችላለሽ። ኦኬ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እንዲህ ብሎ ጌታችን ኢየሱስ ክርስቶስ ይነገራል። ኦኬ፣ ዮሐንስ ራእይ ጥቅሱ እንድትይዥ ሆኖ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው? ዮሐንስ ነው እየተናገረ ያለው። ግን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። እዚህ ጋር እየተናገረ ያለው ማን ነው? ጌታችን ኢየሱስ ነው። ሁሉን የሚገዛ ያለውና የነበረው ብሎ ራሱ መጀመሪያና መጨረሻ ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በማያሻማ በማያከራክር መልኩ እልፍ አላፍ ጥቅሶችን እንጠቅሳለን አስፈላጊ ከሆነ። ግን እዚህ ጋር በግልጽ ሁሉን የሚገዛ ጌታ አምላክ መጀመሪያውና መጨረሻው እርሱ እንደሆነ ተናግሯል። እዚህ ጋር ብቻ አይደለም። እዚህ በዮሐንስ ራእይ መጽሐፍ ላይ ጥቅሶቹን ያዣቸው። ዮሐንስ ራእይ መጽሐፍ ላይ የዮሐንስ ራእይ ጥቅሶቹን ያዣቸው። የዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13 ላይ የዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13 ላይ እንዲህ ብሎ ይናገራል። ቁጥር 12 ላይ እንደዚህ ይላል። ያው ህሊና እንደምታውቂው ለፍርድ የሚመጣው ጌታችን አይደለ? በወንጌል ብዙ ጊዜ ተናግሯል አይደለ? ዳግም ለፍርድ ይመጣል። የሰው ልጅ ለፍርድ እንደሚመጣ ለምሳሌ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ጌታችን ኢየሱስ ይናገራል ለፍርድ እሱ እንደሚመጣ። ኦኬ፣ ቁጥር 12 ላይ እንደዚህ ይላል። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ተናጋሪው ማነው? ጌታችን ኢየሱስ። እነሆ በቶሎ እመጣለሁ የሚለው ዳግም ለፍርድ መምጣቱን ሲያሳይ ማለት ነው። ለእያንዳንዱ
እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ካለ በኋላ ቁጥር 13 ላይ እንደዚህ ይላል፣ አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ይላል። ምናምን አልፋና ኦሜጋ እኔ ነኝ አለ ጌታ ኢየሱስ። ፊተኛውና ኋላኛው እኔ ነኝ አለ፣ መጀመሪያውና መጨረሻው እኔ ነኝ አለ። የትኛውም ፍጡር ኦኬ፣ የትኛውም ይሄ አምላክነትን ክሌም ማድረግ ነው። ለምሳሌ ከክርስትና ውጭ ያሉ ሰዎችን ሄደሽ ብትጠይቂያቸው መጀመሪያውና መጨረሻው አልፋና ኦሜጋ የሚባለውን ተርም ከአላህ ውጭ ቁርአን ላይ ለማንም ሲሰጥ አንመለከትም። ለምሳሌ ነው የምልሽ። ለምሳሌ ከክርስትና ውጭ ያሉ ሰዎች ከአላህ ውጭ መጀመሪያና መጨረሻ ኦር አልፋና ኦሜጋ ተብሎ ለማንም ሊቀጸል አይችልም። መጀመሪያና መጨረሻ ፊተኛውና ኋላኛው እኔ ነኝ ብሎ ጌታ ኢየሱስ ድጋሚ እዚህ ጋር ሲናገር እንመለከታለን። ኦኬ፣ ቃል በቃል ለምሳሌ ኦኬ፣ ቃል በቃል ጌታችን ኢየሱስ ክርስቶስ እዚህ ጋር ለምሳሌ ከተመለከት በአንደበቱ የተናገረበትን 2 ጥቅሶች ከሰጠውሽ ሐዋርያት ደግሞ ጌታና አምላክ ብለው ሲጠሩት ደግሞ ልነግርሽ ይችላል። ለምን ሐዋርያት ጋር እንሄዳለን? ችግር የለው። ሐዋርያት ጋር ከመሄዳችን በፊት እግዚአብሔር አብ ስለሱ ምን ብሎ እንደሚመሰክር ደግሞ ልንገርሽ። ጥቅሶቹን እያልሽ ነው አይደል? ለሊና ድምጼ ከተቋረጠ መሀል ላይ ተቋርጣል በይኝ። እሺ ያስኮ ነው ጋር እግዚአብሔር አብ ደግሞ ጌታችን ኢየሱስ በአንደበቱ ጌታ አምላክ እንደሆነ መጀመሪያውና መጨረሻው አልፋና ኦሜጋ እንደሆነ እርሱ ተናግሯል። በአንደበቱ ኦኬ፣ አምላክ መሆኑን በግልጽ ተናግሯል። ግን እግዚአብሔር አብ ደግሞ ስለሱ የባህሪ አባቱ አብ ስለ ልጁ ምን ብሎ እንደሚናገር እንመልከት። ዕብራውያን መልእክት ላይ እንሄድና ዕብራውያን መልእክት ምዕራፍ 1 ላይ ሄደን እንመልከት። ዕብራውያን መልእክት ምዕራፍ 1 ላይ እሺ ከቁጥር 6 ጀምሮ እንመልከት። ኦኬ፣ ዕብራውያን ምዕራፍ 1 ከቁጥር 6 ጀምሮ እንመልከት። ደግሞ በኩርን ወደ ዓለም ሲያገባ ኦኬ፣ ከቁጥር 5 ጀምሮ ቅዱስ ጳውሎስ ዕብራውያን መልእክት ላይ እንደተደረጀ ግረ መንገድ የሚፈልገው ነገር ምንድነው? ዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ መላእክትንና ጌታ ኢየሱስን ነው የሚያነጻጽረው። ኦኬ፣ ጌታ ኢየሱስ ከመላእክትን በላይ ከፍ ያለ እንደሆነ የአብ የባህሪ ልጅ እንደመሆኑ ማለት ነው። ቁጥር 5 ላይ እንደዚህ ይላል፣ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይልና ቁጥር 6 ላይ እንደዚህ ይላል፣ ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። በኩር የተባለው ኦፍ ኮርስ ጌታ ኢየሱስ ነው። ኦኬ፣ ቆላሲስ ምዕራፍ 1 ቁጥር 16 መመልከት ትችላለሽ። በኩር የተባለው ማን ነው? የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። ህሊና መጽሐፍ ቅዱስ ላይ የእግዚአብሔር መላእክት ለፍጡር ሲሰግዱ እንመለከታለን፣ አይተን እናውቃለን። የትም ቦታ ላይ እናቅ። እዚህ ጋር ግን ምን ተባለ? የእግዚአብሔር መላእክት ምን ሁሉ ለማይስገዱ ለጌታችን ለኢየሱስ ይስገዱ። ከዛ ቁጥር 7 ላይ እንደዚህ ይላል፣ ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አስተውይ። አሁን ስለ አብ ነው እዚህ ጋር። ስለ ልጁ ግን ልጁ የተባለው ማለት ጌታ ኢየሱስ አምላክ ሆይ ባይዘው ይሄን ምስክርነት እየሰጠ ያለው እግዚአብሔር አብ ነው። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ምን አለ እግዚአብሔር አብ ምን ብሎ ሲመሰክር? ልጁ የባህሪ ልጁ ጌታችን ኢየሱስ ክርስቶስ አምላክ እንደሆነ እግዚአብሔር አብ ሲመሰክር እንመለከታለን። ምን ብሎ? አምላክ ሆይ። አምላኬ አይደለም ያለው፣ አምላክ ሆይ ብሎ አድሬስ አደረገው። አምላክነቱን የልጁን አምላክነት ሲመሰክር እግዚአብሔር አብ። ዕብራውያን መልእክት ምዕራፍ 1 ቁጥር 8 ላይ ኦኬ፣ ዕብራውያን ምዕራፍ 1 ቁጥር 8 ላይ ከዛ 1-2 ደግሞ ከሐዋርያቱ ደግሞ 1-2 ምስክርነትን እናንሳና አጠር ባለ መልኩ እንላለን። ሌላ ግን የክርስቶስ ኢየሱስ አምላክነትን በመጽሐፍ ቅዱስ በሚለው እኔና ዮሐድ ከዚህ በፊት ሌሎች ወንድሞች ይኑሩ አይኑሩ አላውቅም፣ ዩቲዩብ ሊንክም ሼር ልናደርግልሽ በሰፊው በደንብ ተንተነን ያየንበት ስላለ ማለት በሰፊው ተንተነን ያየንበት ስላለ እሱን ሪኮመንድ አደርግሻለሁ። ዕብራውያን ምዕራፍ 1 ቁጥር 8 ስትይዢ ግን ምን ብለሽ ነው የምትይዢው? አብ ልጁ የባህሪ ልጁ ጌታችን ኢየሱስ አምላክ እንደሆነ ምስክርነት የሰጠበትን ነው። አብ ጌታችን ኢየሱስ አምላክ ነው ስንል እርሱ ራሱ መናገሩ ብቻ አይደለም፣ የባህሪ አባቱ ራሱ ስለ ልጁ አምላክ እንደሆነ የባህሪ አምላክ እንደሆነ መስክሮለታል። ዕብራውያን ምዕራፍ 1 ቁጥር 8 ሌላ እንደው በማያሻማ መልኩ የዮሐንስ ወንጌል ከሐዋርያቱ ደግሞ ሲመሰክሩ እንመለከታለን። ኦኬ፣ የዮሐንስ ወንጌል ምዕራፍ 20 ይሄንን ጥቅስ ያዢ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ እንመልከት። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ። ኦኬ፣ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ይሄ እንግዲህ ጌታችን ኢየሱስ ክርስቶስ
ሞትን ድል አድርጎ ከተነሳ በኋላ ማለት ነው። ከዚያም በኋላ ቶማስ ያው ተጠራጣሪ ነበር እንደምታውቁት። ቶማስን ጣትን ወደዚህ አምጣና እጆቼን እይ። በደንብ አስተውይ። አሁን ጭንቅላትሽ ላይ ኢሜጅ እንዲሳል ፈልጋለሁ። እዚህ ጋር ማን አለ? ጌታችን ኢየሱስ አለ፣ ቶማስ አለ። ከዚያ በኋላ ጌታችን ኢየሱስ ቶማስ ምን አለው? ጣትን ወደዚህ አምጣና እጆቼን እይ፣ እጅን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ምን አለው? ያመንክ እንጂ ያላመንክ አትሁን አለው። ከዛ ቁጥር 28 ላይ ቶማስ ምን አለ? ጌታዬ አምላኬን ብሎ መለሰለት። ህሊና ለማን የመለሰው? ለክርስቶስ ኢየሱስ ነው አይደል? አዎ ነው። ይሰማል። ጀስት ያው ኢንተራክት እንድናደርግ ብዬ ነው መሀል ላይ ጌታዬ አምላኬን ብሎ ሌላን አካል አይደለም መለሰለት። ለማ? ለኢየሱስ ክርስቶስ። ከዛ ጌታችን ኢየሱስ ክርስቶስ ቶማስን እንደው ቶማስ ተሳስቶ ለምሳሌ ተሳስቶ እንደው ጌታዬ አምላኬ ኦኬ ጌታዬ አምላኬ ተሳስቶ ብሎ ቢሆን ኖሮ ጌታችን ኢየሱስ ኖ እዛ ጋር ተሳስታል ይለው ምን አለው? ምንም አላለው፣ አልተቃወመው። ለምን? የባህሪ አምላክ ስለሆነ። ጌታዬ አምላኬን ብሎ ክርስቶስ ኢየሱስ ሲጠራው ጌታ እንደውም የበለጠ መቃወም አይደለም አረጋገጠለት። ምን ብሎ አረጋገጠለት? ኢየሱስም ምን አለ? ስላየኸኝ አምናሃል። ምን ስላየኸኝ አምናሃል? ምኑን ያመነው? ጌታ አምላክ መሆኑን የባህሪ አምላክ ስለሆነ ሞትን ድል አድርጎ መነሳቱን ስላየኸኝ አምናሃል አለ። ስለዚህ ጌታዬ አምላኬ ብሎ ክርስቶስ ኢየሱስን መጥራት ምንም ትክክለኛ ነገር ነው ማለት። ለምን? ቶማስ አድርጎት ጌታ ኢየሱስ አይ ልክ አይደለም አላለው። እንዲያውም ምን አለ ጌታችን? ስላየኸኝ አምናሃል። ሳያዩ የሚያምኑ ምንድናቸው? ብፁዓን ናቸው። ምን ብሎ የሚያምኑ? ጌታችን ኢየሱስ ጌታ አምላክ እንደሆነ የባህሪ አምላክ እንደሆነ ሳያዩ የሚያምኑ ምንድናቸው? ብፁዓን ናቸው። ክርስቶስ ኢየሱስ የባህሪ አምላክ እንደመሆኑ ደግሞ ሞትን በሶስተኛው ቀን ድል አድርጎ እንደተነሳ የሚያምኑ ምንድናቸው? ብፁዓን ናቸው። ኦኬ ምንድናቸው? ብፁዓን ናቸው። ስለዚህ መጀመሪያ ከምን ተመለከተ? ሁለት ጥቅሶችን ሰጠሁሽ በቀላሉ ክርስቶስ ኢየሱስ በአንደበቱ የተናገረበትን አንደኛ፣ ሁለተኛ ደግሞ እግዚአብሔር አብ ስለ ልጁ ኢየሱስ ክርስቶስ ልጁ የባህሪ አምላክ እንደሆነ የመሰከረበትን ሁለተኛ ጥቅስ፣ ሁለተኛ ዕብራውያን ምዕራፍ 1 ቁጥር 8 ሰጠሁሽ። ሶስተኛ የሐዋርያትን ምስክርነት ደግሞ ከሐዋርያት ውስጥ ለምሳሌ ቶማስ ኦኬ ቶማስ አንድ ምስክርነት ልጨምርልሽና ከዛ እዚህ ላይ ያበቃለሁ። ወደሚቀጥለው ጥያቄ ደግሞ ዮሐድ ቤቢ ውጭ ላይ ከሆነ ያለው ተመለሰ። እኔ አንድ ጥቅስ ስለሆነ የሚቀርን ጨርሳለሁ እዚህ ላይ። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይህን ጥቅስ ያው ብዙዎቻችሁ ታውቁታላችሁ። እንዲህ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እሺ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው። ጌታችን ኢየሱስ እውነተኛ አምላክና የዘላለም ሕይወት ነው። ኦኬ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። ስለዚህ የክርስቶስ ኢየሱስ በአንደበቱ የተናገረበት የላከው ኦኬ ልጁን የላከው እንግዲህ እግዚአብሔር አብ ነው። የላከው እግዚአብሔር አብ ራሱ ስለ ልጁ አምላክ እንደሆነ ሲመሰክር ተመለከተን። ሐዋርያት ቶማስ ሲመሰክር ተመለከተን። ቅዱስ ዮሐንስ ወንጌላዊ ሲመሰክር ተመለከተን። አረ ብንቀጥል ቅዱስ ጳውሎስ ይመሰክራል፣ ቅዱስ ጴጥሮስ ይመሰክራል። ኦኬ ይሁዳ ይመሰክራል። ይሁዳ ክርስቶስ ኢየሱስን አሳልፎ የሰጠው ይሁዳ ሳይሆን ያኛው ይሁዳ። ኦኬ ስለዚህ መጽሐፍ ቅዱስ በምልአት የክርስቶስ ኢየሱስ የባህሪ አምላክ እንደሆነ ያስተምራል። ነገር ግን መጠንቀቅ የሚፈልገው ምንድነው? ለምትሰሙ ሰዎችም ክርስቶስ ኢየሱስ የባህሪ አምላክነቱ እንደተጻፈ ኦኬ በስጋ ከተገለጠ በኋላ እንደተጻፈ ሁሉ ስለ ሰውነቱም ተጽፏል። ፍጹም አምላክ ፍጹም ሰው ስንል የምርም ሰው ነው እያልን ነው። ሰውም ነበረ አምላክም ሰው ፉሊ ጋድ ፉሊ ሂውማን ፐርፌክት ማን ፐርፌክት ጋድ እያለን ኦኬ። ስለዚህ ስለ ሰውነቱ የተጻፈውን ክፍል ይዘን አይ አምላክ አይደለም ፍጡር ብቻ ነው አንልም። ኦኬ ስለ አምላክነቱ የተጻፈበትን ቦታ ብቻ ተመልክተን አይ አምላክ ብቻ ነው ሰውነት የለውም አንልም። ፍጹም አምላክ ፍጹም ሰው እምነታችን ይሄ ነውና ከዚህ አንጻር ተረጁ። ነገር ግን አንድ አካል በሎጂክ ደረጃ ራሱ ክርስቶስ ኢየሱስ ተናግሯል፣ ችግር የለውም። በሎጂክ ደረጃ ራሱ አንድ አካል እኔ አምላክ ነኝ ማለት አለበት አምላክነቱን ለማረጋገጥ የሚል ክራይቴሪያ ሲጀመር ይሄን ክራይቴሪያ ማን ያስቀምጠው? ሁለተኛ ደግሞ እኔ ይኸው ለምሳሌ መጣው እኔ አምላክ ነኝ ብልስ ሰዎች ሊቀበሉኝ ነው? እሱ ክራይቴሪያ ከሆነ አምላክ ነኝ ማለት ክራይቴሪያ ከሆነ አይደለም።
አምላክነት እንደውም ከንግግር ይልቅ በአክሽን ነው የሚገለጠው። በምን ይገለጣል? በአክሽን ይገለጣል። አይሁዶች ይህን ያውቁ ስለነበር ነው ባይዘው በጣም አይሁዶች በጣም ክርስቶስ ኢየሱስ ምን ይናገር እንደነበር አይሁዶች በጣም ይረዱ ነበር። እኔ ሰዎች ከአይሁድ በላይ እንዴት ጭንቅላት ያጣሉ? ይቅርታ አድርጉልኝና ከአይሁድ በላይ አይሁዶች ዮሐንስ ወንጌል ምዕራፍ 5ን ሄዳችሁ ብታዩ፣ ዮሐንስ ወንጌል ምዕራፍ 8ን፣ ዮሐንስ ወንጌል ምዕራፍ 10ን ሄዳችሁ ብትመለከቱ ሶስቱም ቦታ ላይ ክርስቶስ ኢየሱስን ለመውገር ድንጋይ ያነሱበት ኦኬ የሰደቡት በምን ምክንያት ነው ከተባለ ዲቪኒቲን ክሌም ስላደረገ ነው፣ አምላክ ነኝ ብሎ ስለተናገረ ነው። እና ከዚህ አንጻር ነው የምንመለከተው። እህታችን ሊና እነዚህን ጥቅሶች ያዢ። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልድ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምዕመንነት ነው የሚጠቅመው። ምዕመንነት። ሐሰተኞች ክብር ፈላጊዎች፣ ውዳሴ ከንቱ የሚያጠቃቸው ውዳሴ ከንቱ ፈላጊዎች ይችን ቃል ይናገሯታል? ፈጽሞ ሊናገሯትም ሊደፍሯትም አይችሉም። እስኪ ሐሰተኞችን የምትደግፉ ሰዎች ይችን ቃል የእናንተ አባቶች እናንተ የምትሰግዱላቸው ፎቶአቸውን እየገዛችሁ በየመጽሐፋችሁ የምትለጣጥፉላቸው አባቶች ይችን ቃል ደፍረው ይናገሯታል? ፈጽሞ ሊናገሯት አይችሉም። ለምን? ሐሰተኞች ናቸዋ። አባ ገብረ ኪዳን ግን ጳውሎስ የሰበከውን ስብከት ደገሙት። ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ እኔ ጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ አትበሉ፣ ንሕነ ዘክርስቶስ በሉ፣ እኛ የክርስቶስ ነን በሉ ብሎ ገስጾ መልእክት ጽፎላቸው ነበረ። ቅዱስ ጳውሎስ ክብር ስለማይፈልግ፣ ቅዱስ ጳውሎስ ጭብጫቦ ስለማይፈልግ፣ ቅዱስ ጳውሎስ ክበቡኝ ስለማይፈልግ ማለት ነው። ቅዱስ ጳውሎስ በከተማ እየሰበከ እኔ የበረሃው መናኝ ስለማይል ይህን ሰብኮልናል። አባ ገብረ ኪዳንም ይህንን ቃል ደግሞ አስተላለፉልን። እስኪ አባ ዮሐንስን የምትደግፉ ሰዎች አባ ዮሐንስ ይህን ነገር ተናግረውት ከሆነ እስኪ ቪዲዮ አሳዩኝ። አይናገሩትም። ማንኛውም ሐሰተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተሰግስጎ ጥቅሙን የሚያሳድር ሰው ይህንን ቃል ደፍሮ ሊናገረው አይችልም። አትከተሉኝ፣ ፎቶዬን አታምልኩ፣ ፎቶዬን ለፎቶ አትስገዱ ብሎ አንድም ቃል አያስተላልፍም። ጨክነው አይናገሯትም። ካለ ደስ ይለኛል። እስኪ ያሳየኝ። ፈጽሞ ሐሰተኞች እንደዚህ አይነቱን ቃል ደፍረው ሊናገሩት፣ ሊያስተላልፉት፣ ሊሰብኩት አይችሉም። ምክንያቱም ክብር ፈላጊዎች ስለሆኑ፣ ዝና ፈላጊዎች ስለሆኑ፣ ከቤተ ክርስቲያን ክብር ይልቅ የነሱ ክብር ስለሚያሳስባቸው፣ ከጽድቅ ይልቅ ጭብጨባው ስለሚያሳሳቸው ማለት ነው። ሙሽራ የሚለውን በመፍሰስ አንብበውና እንቀጥል። እሺ አንብበው እንቀጥል እኮ አነበብኩ እኮ ሀንቾ። ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረሽው በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር ጽፍልሻለሁ ይላል። ሙሽራው የሚለውን ትቀበያለሽ ወይ? ያ ቤተክርስቲያን የክርስቶስ ሙሽራ አይደለች? እንደዛ ብዬ ልቀበለው፣ ችግር የለም። ማርያም በቤተክርስቲያን ውስጥ ስላለች። ቀጥል። ድንግል ማርያም ሙሽራ ስትሆንና እኛ ሙሽራ ስንሆን እኩል ነው? እሺ ድንግል ማርያም የጌታ እናት ናት። እሺ ትንሽ ይለያል። ቀጥል ሀንቾ፣ ቀጥታ መልሽልኝ። ድንግል ማርያም ሙሽራ ስትባልና ኦኬ፣ ሙሽራ ሲባል ምን ማለት ነው? ለምሳሌ ቤተክርስቲያን ለክርስቶስ ሙሽራ ናት ሲባል ምን ማለት ነው? እጩ ማለት ሙሽራ እኮ የምንሆነው አንተ ራስህ አግብተሃልና መጀመሪያ ዝም ብለህ ዘው ብለህ አላገባህ። መጀመሪያ መርጠህ እጩኛ ሁና፣ ስለዚህ ሙሽራ ሁነሃል አሁን ማለት ነው። ስለዚህ ሙሽራ ማለት ለእግዚአብሔር ልክ ኤፌሶን ምዕራፍ 5 ላይ እንደሚናገር ነው፣ እንደዛ ማለት ነው። ሙሽራ ማለት ድንግል ማርያም ሙሽራ ስትባልና እኛ ሙሽራ ስንባል እኩል ነው ወይ ነው የእኔ ጥያቄው። እሺ ድንግል ማርያም ጌታን ከመውለድ ጋር ከሆነ አይደለም። ሰው ሁሉ ጌታን አልወለደም። ጌታን የወለደችው ድንግል ማርያም ብቻ ናት።
ኦኬ ቀጥ እኔ ወደ ምርት እንዴት ፈልጌ ነው ያሬዶ ፕሊስ ወደ ታች አንቾ ምን አልሽኝ? ከተቀለለ የኔ ጥያቄ ከላይ ያለው አይደለም ከስር ያለው ይሄ ቀለም ቢጫ ከስር ይሄ እኔ እኮ አንብበው እኮ አልቀጥ እኔ እኮ እንደናንተ ከማል ምዝዝ አድርጌ መፈታ አይደለሁም። ሶ ያመጣሽልኝ ሙሉ ንባብ አለው ሙሉ ነው አሁን ያነበብኩኝ ነው። ኦኬ ስለዚህ ሙሽራው የሚለውን ፈታ ነው። በጣም ጥሩ ሙሽራ ድንግል ማርያም ናት። በሙሽራ ድንግል ማርያም ሙሽራ በመሆኗ ችግር የለብኝም ማለት ሻሪፍ የሁሉ ፕሮቴስታንት ሀሳብ ነው። እሱን እግዚአብሔር ይወቅ። እሺ እንቀጥል። በአዲስ ምስጋና አንቺን አመሰግናለሁ። አሁን እኛ ድንግል ማርያም እናመሰግን ምክንያቱም ትውልድ ሁሉ ያመሰግኑኛ ብላለች። የሚመጣውም ትውልድ እኔም እናት ምስጋና ይገባሻል እያለ ዳዊት አቢጊያን ምስጋና ከቀረበ ለድንግል ማርያም ደግሞ የሚገርም ምስጋና እኛ እናቀርባለን። ኦኬ ልቀጥል። በዚህ ትስማሚያለሽ? ምስጋና በማቅረብ ድንግል ማርያም እያንዳንዱ መስመር አልስማማ ናት። የተለየች ናት። ከትውልድ ሁሉ የተለየች ናት። ብጽዕት የተባረከች ማለት ናት። ብፁዕ ነው ሲባል የተባረከች ናት። የተባረከ ማለት ነው። ምስጉን ማለት ነው። የተባረከች ናት ማለት ያው ምስጉን ብለህ ከፈታው ፈታው። ግን እኛ ማርያምን አናመሰግን ማለት ያው ያንቺን አፈታት እኮ ልክ መጽሐፍ ሉቃስ እንደጻፈል እንዲሁ ነው የምንቀበለው የሉቃስ ወንጌሉን። ለምሳሌ የተባረከች ናት፣ የጌታ እናት ናት። አንቀጸ ብፁዓን ስብከት አላሉ ማቴዎስ ወንጌል ላይ ጌታ ራሱ የነገረን ማቴዎስ ወንጌል ምዕራፍ 5 ላይ እሺ የዋዎች ብፁዓን ናቸው ምድርን ይወርሳሉ፣ የሚያዝኑ ብፁዓን ናቸው ምጽአት ያገኛሉ። ብፁዓን ብፁዕ ማለት ነው። በዚህ ክፍል እስኪ ወደ አማርኛ ማለት ብፁዕ ማለት የተባረኩ አይደል? መፈታ የለብን የተባረኩ የተመሰገኑ በእግዚአብሔር ዘንድ የተመሰገኑ የተወደዱ ብፁዕ የሚለው ባይዘው በእግዚአብሔር ዘንድ የተወደደ የተመሰገነ የተመረጠ የተለየ ማለት ነው። ያ ሳያዩ የሚያምን ብፁዓን ናቸው ሲል ጌታ ራሱ ምን እያለ ነው እኮ? ምን እንደዛ ብሏል። ምን እያለ ነው እኮ? ሳያዩ የሚያምኑ የተባረኩ ናቸው። ሳያዩ የሚያምኑ የተባረኩ ናቸው። የተባረኩ ማለት ነው በእግዚአብሔር ዘንድ ብሩካን ናቸው ማለት የተመሰገኑ የተወደዱ የተመረጡ አይደል ማለት አይደል? ምስጉን የሆኑ አሁን ይሄ ከማርያም ከማመስገን ጋር የሚገናኝ ነው። እሺ እኔ አላመሰግንም እኮ አልኩኝ። ግዴታ አለብሽ? የለብሽም። ያ በቃ እሺ ወንጌሉን የተጻፈውን አለመቀበል መብትሽ ነው። እኛ እንቀበላለን። እኛ ድንግል ማርያም እናመሰግናለን። አለመሰግንም ካልሽ መብትሽ ነው፣ ችግር የለውም። እሺ እንቀጥል። ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና። በጣም አስተይ። ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና። ሶሪ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። ምን ማለት ነው? ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ሲባል አይ ድንግል ማርያም የመጀመሪያ ፍጡር ናት እያልን ነው? አይደለም። አሁን ቤተክርስቲያኗ የምትፈታው ነው የምነግርሽ ያለሁት። ምክንያቱም በመጽሐፍ ቅዱስ ለምሳሌ የሆነ ቃል ተጽፏል። ቅድም እንዴት አልሽኝ አይደል? እንደ አዱ እንደ ኮንቴክስቱ እንደ ጻበት ዓላማ ይፈታ እንዳልሽኝ ነው። በቃ ይሄን እንፍታልሽኛል፣ እንደ ቤተክርስቲያን ልፍታልሽ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። ምን ማለት ነው? ዓለም ሁሉ በማን ሞታ መጣበት? በሔዋን ሞት መጣበት። ዓለም ሁሉ ለመጀመሪያ ጊዜ በድንግል ማርያም ሕይወት መጣለት። ስለዚህ ምን ላለን? አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል። በምን? ሕይወትን በማምጣት ኦኬ። ልክ ሞትን በማምጣት የመጀመሪያዋ ፍጥረት ሔዋን እንደሆነች፣ ሁለተኛይቱ ሔዋን ደግሞ ድንግል ማርያም ሕይወትን በማምጣት ለዓለም የመጀመሪያ ፍጥረት ናት። ትስማሚያለሽ? አሁን እንዲህ ስትል ምን እያልክ ነው ያለኸው? ምክንያት ድህን ስለምትሏት ነው? ማርያም ምክንያት ድህን ሔዋን ወደ ዓለም ሞትን ለማምጣት የመጀመሪያው ናት አይደለ? አይደል? መላእክት አላመጡ፣ ሌሎች ፍጥረት አላመጡም አይደል? ሞትን ያመጡት ወደ ዓለም
ሔዋንና አዳም ናቸው። ግን መጽሐፉ ግን አዳምን ነው እንትን የሚለው ከክርስቶስ ጋር እንትን የሚለው ግን እሺ ቀጥል። መጀመሪያው አዳም የኋለኛው አዳም አንቹ እንዴ እሱ ደግሞ ሊጠፋ ነው እንዴ? አሁን እኮ እንደባለፈው አይነት ሊሆን ነው። ትውልድ ሁሉ ምንድነው ከሴቶች አንቺ የተባረክሽ ነሽ የሚለውን ኤፍሬም ስጠይቀው ሴቶች ነው የሚለው ስለሌላው አያገባኝም ብሎኛል። እንዴ እንደዚህ አይሆንም፣ እንደዚህ ማተው እሺ በሔዋን ምክንያት የመጀመሪያ ፍጥረት ሔዋን ለዓለም ሞትን አመጣች። ደግሞ ከፍጥረት ደግሞ የመጀመሪያዋ ደግሞ ድንግል ማርያም ብቻ የሚለውን ትምህርት ትቀበለዋል። በቂ ነው ካነበብነው መጽሐፍ ቅዱስ ብቻ ስል ግን ከነትርጉም የምጠይቅህን ስማ እንጂ ከተማ በቂ ነው በቂ አይደለም ብዬ አልጠየቅኩም። ያልጠየቅኩን ለምን ትመልሳለህ? በቂ ነው መጽሐፍ ቅዱስ በቂ ነው ወይስ አይደለም ብዬ አልጠየቅኩም። መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበለዋለህ ወይ ነው ጥያቄ። ብቻ ስንል ግን እስከነ ትርጓሜው ነው እስከነ ኧረ በመድኃኔዓለም ብቻ ስትል ምን ማለት ነው ብዬ መጠየቁ። መጀመሪያ ትቀበለዋለህ አትቀበለውም መልስ እንጂ። መጽሐፍ ቅዱሳዊ አስተምሮ ነው የምቀበለው ወንድሜ፣ አይገባህም እንዴ? ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ትቀበላለህ ወይስ አትቀበልም? አዎ ሐዋርያትና ነቢያት ካስተማሩት ውጪ አልቀበልም። እንዴ እስቲ ጥያቄ ድገምልኝ አንዴ። እሱ ጋር ሲደርሰው ምን እየሆነ ነው የሚደርሰው? ጥያቄ ግራ ገባኝ እኮ። እስኪ ጥያቄን ደግመህ እስኪ ንገረኝ። እኔ እኮ ያንተ ጥያቄ መጽሐፍ ቅዱስ የሚለውን በሙሉ ትቀበላለህ ወይ ነው ያልከኝ ወይስ ብቻ ነው? አንተ እንደዛ እየሆነ ነው እንደሚደርሰው ስቁ ደስ ትላላችሁ። ቴንኪዩ ኤአይ እኮ ዘንድሮ ኤአይ የማይሰራ ጉዴ ለካ እንዲህ እያደረገ ነው የሚያደርሰው ጥያቄን። አይ ቀጥልና ትሻ እኔ ጥያቄ እየተቀየረብኝ ነው። አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን፣ እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያሉ እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። እንሂድ አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም። ዳዊት በመዝሙር 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየ ነው የለም በመጽሐፍ ቅዱስ። በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላቸው ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይህን ማን አባቱ ነው የሚናገር? እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አንዱ እስኪ እንደው ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይሄን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን እንደውም አላመጣው? የጳውሎስን ምንጭ ለምን እንደውም አልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስን ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሀሳብ መሆኑን እናያለን። እና እንዲህ አይነት መጽሐፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ የሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነ ቅርንጫፉ ነው የምንቀበለው። በአዲስ ኪዳን የተቀደሰ ቦታ አለ ቦታ
የተቀደሰ ቦታ የለም የለም። ታች ያላችሁ ሰዎች በደንብ ስሙ። ጥያቄ ምን ነበረ? ጥያቄ ምን ነበር? ታች ያላችሁ ሰዎች በደንብ ስሙ። ኮሜንት ላይ ያላችሁ ሰዎች የሚወራው ነገር ላይ ትኩረት አድርጉ። በአዲስ ኪዳን የተቀደሰ ቦታ የለም ብለኛል አይደል? ታዴ ጎበዝ ሰው ነው። ዛሬ በጣም ብዙ ነገር ትማራለህ። እሺ መጽሐፍ ቅዱስ ልክፈትልህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ የሚል ነገር አለ። ቆይ ኮሜንት ኦፍ ላድርግ። አይ ቲንክ ሰው እያዘናጋ መሰለኝ። ታብታብ አድርጉ። ታች ያላችሁ ሰዎች ታብታብ አድርጉ። ኦኬ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል። አንብብልህ። እሺ ቁጥር 17 ላይ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋልና ይላል አይደል? ቁጥር 18 ላይ እንደዚህ ይላል ጴጥሮስ፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን አለ አይደል? ከተቀደሰው ተራራ እሺ፣ በቅዱሱ ተራራ አይደል? ይሄ ቅዱሱ ተራራ የተባለ የትኛው ተራራ ነው? ያ ድምፅ የምወደው ልጄ እርሱ ነው እርሱን ስሙት ያለውን ነው ወይስ የትኛው ነው ድምፁ? ቁጥር 17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። እኛም የት እያለን አለ? በቅዱሱ ተራራ ከእርሱ ጋር ሳለን። ከማን ጋር? ከጌታ ኢየሱስ ጋር አይደል ታዲያ? ኦኬ እሺ። ቅዱሱ ተራራ የተባለው የትኛው ነው? እኔ ቅዱሱን ተራራ በብሉይ ኪዳን የነበረ ነው ማውቀው እንጂ በአዲስ ኪዳን ላይ ቅዱስ ተራራ የሚል አላየው። በብሉይ ኪዳን እነ ጴጥሮስ ነበሩ እንዴ? በብሉይ ኪዳን የሉም፣ አልነበሩም። ታዲያ ጴጥሮስ የትኛው ነው? ቅዱስ ተራራ አሁን ቅዱስ ተራራ እያለ ያለው የትኛው ነው? ጴጥሮስ በዚህ በተቀደሰ ተራራ እግዚአብሔር በዚህ ይገኛል ብላችሁ የማትሰግዱበት ጊዜ ይመጣል ብሎ ሲነግራት ሴት ጴጥሮስ ቅዱሱ ተራራ ያለው የትኛውን ነው? እኔ እሱን አላውቀውም። ቅዱሱን ተራራውን አታውቀውም? መልስ እሰጣለሁ። ጴጥሮስ ዮሐንስና ያዕቆብ ከጌታ ጋር የወጡበት ተራራ የትኛው ተራራ ነው? ወይ ክፍሉን የምታውቀው ከሆነ ንገረን እስቲ። እኔ እኮ ሁሉን ነገር ተራራ ነው እንዴ? እሱ ወደ ተራራ ወጣ እኮ ነው የሚለው። ታዲያ የትኛውን ተራራ ነው ጴጥሮስ ቅዱስ ተራራ እያለ ወደ ተራራ ወጣ እኮ ነው የሚለው? የትኛውን ተራራ ነው ጴጥሮስ? የትኛውን ተራራ ነው? የተቀደሰ ተራራ ነው እንዴ እሱ? ይሄው ጴጥሮስ እያለው እኮ ነው። ይሄው ያንን ያለበት ምክንያት እኮ የእግዚአብሔር ቃል በዛ ስፍራ ስለመጣ የተቀደሰ ቦታ የእግዚአብሔር ቃል ስለመጣ የተናገረበት። ታዲያ ቅዱሱ ተራራ ያለው የትኛውን ተራራ ነው? ቅዱሱ ተራራ የተባለ የትኛው ተራራ ነው? ተራራ ነው የሚል ነገር የለም። ይሄው ጴጥሮስ የተናገረበት። እኛም በቅዱሱ ተራራውን ቅዱስ ብሎ ጠርቶታል አል ጴጥሮስ። እሺ ሙሉ ሐዲስ ኪዳን ላይ ስትመለከት ከእርሱ ጋር ሳለን ብሎ በተራራ ጌታችን ኢየሱስ ጴጥሮስ ከእሱ ጋር ተራራ የወጣው የትኛው ተራራ ላይ ነው? ክርስቶስ የጸለየበት ቦታ። እንግዲህ ወንድማችን ብዙ ነገር መማማር አለብን መሰለኝ። አሁን ቅድም በአዲስ ኪዳን ቅዱስ ቦታ የለም ብለሃል። ቅዱስ ጴጥሮስ ግን ከአንተ ጋር ተቃራኒ ቆሞ ቅዱስ ተራራ አለ። የተቀደሰ ቦታ የሆነው እኛ እስከማን የተነሳ እንጂ ጴጥሮስ ነው ያለው ስለጸለየ እንጂ ከዛ በፊት ነበረ የሚል እኮ የለም እኮ ጴጥሮስ። ስሙኝ፣ አሁን ፋለሲ አትስራ። ታች ያላችሁ ሰዎች በደንብ ስሙ። በአዲስ ኪዳን ቅዱስ ቦታ የለም አለ። ይሄው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ በቅዱሱ ተራራ ብሎ ቅዱስ ጴጥሮስ ቅዱስ ተራራ እንዳለ ተናገረ። እኛ ይሄ ተራራ በብሉይ ኪዳን በአዲስ ኪዳን ነው። ቅዱስ ጴጥሮስ ይህን መልእክት እየጻፈ ያለው በቅዱሱ ተራራ ብሎ እየጠራው ነው። ይሄ ተራራ የትኛው ነው ከተባለ ደግሞ ኢየሱስ የጸለየበት ብሎታል። እሱ ከየት እንዳመጣው ባላቀም እኛ የምናውቀው ግን ማቴዎስ 10 እጅግ ደስ ይላል። ጋዜጠኛ ቴዎድሮስ ካሳሁን ከ40 ቀናት የገዳም ቆይታ በኋላ በእግዚአብሔር ምሕረት ድኖ እንግዲህ እንደምትመለከቱት አሁን ላይ ቤተሰቡን ተቀላቅሏል።